በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰዱሱ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ሱስንዮስ ወልደ ሱሲ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 26 በዚች ቀን የሱሲ ልጅ ሱስንዮስ በሰማዕትነት አረፈ። ይህም የከሃዲው ዲዮቅልጥያኖስ ወዳጁ ነበረ። የእግዚአብሔር መልአክም ተገለጠለትና ሰማዕት እንደሚሆን ነገረው። ይህም ነገር በልቡ አደረ። ከዚህም በኋላ አምልኮ ጣዖትን እንዲያስፋፉና እንዲያድሱ ከሹመት ደብዳቤ ጋር ንጉሡ ወደ ኒቆምድያ ላከው። ቅዱሱም አይቶ እጅግ አዘነ። ከዚያም ወደ እርሱ አንድ ቄስ አምጥቶ የክርስትናን ትምህርት ተምሮ ተጠመቀ። ከዚህ በኋላም ወደ አንጾኪያ ተመለሰ። ፍጥረቱ ልዩ የሆነ ልጅን ወልዳ እህቱን አገኛት። ከዚህ በፊት ሴት ልጅ ወልዳ ገድላ ደሟን ጠጥታለች፣ ሰይጣን አድሮባታልና። በወፍና በከይሲ አምሳልም ይገለጣል። በአገር ውስጥም ልጅ በሚወለድ ጊዜ ወደ እርሱ ወርዳ በሰራይም ገድላ ደሙን ትጠጣለች። ቅዱስ ሱስንዮስንም ይህን ያየ ጊዜ ጦሩን አንስቶ ከልጇ ጋር እህቱን ገደላት። ልጇ የሰይጣን ልጅ ነውና። ሁለተኛም ስራየኞች ስለሆኑ ባሏንና የባሏን አባቱን ገደላቸው። እነርሱ በስራያቸው ሰውን እያሳመሙ ይገላሉና። ከዚህ በኋላ ወደ ኒቆምድያ ተመልሶ ወደዚያ ወደ አጠመቀው ቄስ ደርሶ ያደረገውን ሁሉ ነገረው። ወደ አገሩ አንጾኪያም በተመለሰ ጊዜ ከርሱ የሆነውን አባቱ ሱሲ አወቀ። መግደሉንም ወዶ ከንጉሥ ዘንድ ነገር ሰራበት። ያን ጊዜም ቅዱስ ሱስንዮስ ወደ ጣዖታት ቤት ሂዶ ወደ ሲኦል ይወርድ ዘንድ በጌታችን ኢየሱስ ስም አዘዛቸው። ያን ጊዜም ምድር አፏን ከፍታ ዋጠቻቸው። ጣዖታቱም እንዳጠፋቸው ወሬው ተሰማ። አባቱም ዳግመኛ በንጉሥ ዘንድ ከሰሰው። ታላቅ ስቃይም ያሰቃዩት ዘንድ ንጉሥ አዘዘ። በብረት ዘንጎችም ደበደቡት፣ በመንኮራኩርም አበራዩት፣ በመዶሻም ቀጥቅጠው ሁለተኛ ደግሞ እህል በሚያበራዩበት መሳሪያ አበራዩት። ከዚያም በከተማ ውስጥ ጎተቱት። የክብር ባለቤት ጌታችንም ያጸናውና በስቃዩም ውስጥ ያስታግሰዋል። ከቁስሉ የሚፈውሰውን መልአክንም ልኮ ያለምንም ጉዳት አስነሳው። ብዙ ሰዎችም አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በእርሱ ምክንያት ሰማዕታት ሆኑ። ንጉሥም ከማሰቃየቱ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ሰማዕትነት አክሊልንም ተቀበለ። በስቃዩም ወራት በሰማዕትነት የሞቱት ቁጥራቸው 1109 ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። ሰላም ለሱስንዮስ ወልደ ጴጥሮስ ሱሲ ሕማማተ ስም ተአጋሲ ለቀትለ እህቱ አጥብአ እንበልያን ሐሲ በኃይለ ሰራይ እንተ ፍጥረታ ትኮሲ በአምሳለ ኦፍ ወህብሩ ለከይሲ ሰላም እብል አማአተ አስረ አሃደ ምእተ ወተሰአተ ዘሱስንዮስ ማህበረ ይሰጣውኒ እሙንቱ ሶበ ይጼውዖሙ ወትረ ኢይሜንኑኒ በአንቀጽ ከመቃለ መጽሐፍ መሐረ ሶበ ያሃይኡ ብእስየ ግዩረ። በዚችም ቀን የጠራቢ ልጅ ቅዱስ ዮሐንስ በሰማዕትነት አረፈ። ይህም ቅዱስ ከነነዌ አገር ነው። አባቱ ጣዖትን የሚጠርብና የሚያመልክ ነው። እናቱ ግን ክርስቲያናዊት ናት። ልጅ በአጣችም ጊዜ ወደ እግዚአብሔር ለመነች። ጌታም ልመናዋን ተቀብሎ ይህንን የተባረከ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራችው። 8 ዓመትም በሆነው ጊዜ የጠረበውን ጣዖት እየሸጠለት አባቱን ያገለግል ነበር። በአንዲት ዕለትም ጣዖቱን ሊሸጥ ሲሄድ የእግዚአብሔር መልአክ ተገናኘውና ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱንም ከእጁ እንዲጥለው አዘዘው። በክብር ባለቤት በክርስቶስ ማመንን አስተማረው። ወደ አባቱን በተመለሰ ጊዜ ሰማይንና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከክብር ባለቤት ጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እኔ ለሰው እጅ ስራ አልሰግድም አለው። አባቱም ሰምቶ በእስር ቤት አሰረው። እናቱም መጥታ በክብር ባለቤት ክርስቶስ ስም ደሙን ያፈስ ዘንድ አጸናችው። ከዚህም በኋላ በነገራቸው ሊሸነግሉት የአገር ሰዎች መጥተው የአባትህን አምላኮች ለምን ታውክ አሉት።
እርሱም እኔ የሰው እጅ ለሰራቸው ጣዖቶች አልሰግድም፣ እነርሱ የርኩሳን አጋንንት ማደሪያዎች ናቸውና አላቸው። አባቱም ይህን በሰማ ጊዜ ምሳር አንስቶ አንገቱን ቆረጠው። በድኑም አልወደቀም፣ በደሙ እስከተጠመቀ ድረስ በእግሮቹ ቆመ እንጂ። እናቱም በደሙ ተጠምቃ አቤቱ የክብር ባለቤት ኢየሱስ ክርስቶስ ሆይ የአቤልን መስዋዕት በምድረ በዳ የተቀበልክ ይህንን መስዋዕት ከእኔ ተቀበል አለች። በዚያን ጊዜ በአባቱ ሰይጣን አደረበትና አበደ። ሚስቱም ወደ ልጇ መቃብር ወስዳው ስለ እርሱ ጸለየች። ቅዱስ ዮሐንስም በሌሊት ወደ እርሱ መጥቶ አባቱን በጦር ወጋው። ሰይጣኑም ከእርሱ ወጣ። ከዚህ በኋላ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነና በስሙ ተጠመቀ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ በብሔረ ነነዌ ዘሰረቀ ከመማሄቶ ዘይሰድድ ጽልመተ ኃጢአት ጽፉቀ በምሳር አብሁ አመክሳዶ ነፈቀ ቃዊሞ ተረየ በእገሪሁ እስከ በደሞ ተጠምቀ ወበድነ ስጋሁ ውስተ ምርት ይወድቀ። በዚችም ቀን የቅዱሳን ሰብራጥስ፣ የአባ ሰርጋና፣ የድራይስ የምስክርነታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።